የዓለም ንግድና የኢነርጂ ደህንነት እጅግ አስቸጋሪ በሆነው የጂኦፖለቲካ ቀውስ ውስጥ ወድቋል። በሆርሙዝ የባህር ወሽመጥ ላይ የተፈጠረው ከፍተኛ ውጥረትና የትራፊክ መዘጋት ታላቅ የዓለም ሀያላን ሀገራት ወደ ቀዝቃዛ የሰሜን ዋልታ የባህር መስመር እንዲያመሩ እያደረጋቸው ይገኛል። ይህ ሽኩቻ የዓለምን የንግድና የመጓጓዣ ካርታ ሙሉ በሙሉ ሊቀይር የሚችልበት አፋፍ ላይ ደርሰናል። ክቡራን ተመልካቾቻችን በዛሬው ልዩ የዜና እትማችን በመካከለኛው ምስራቅና በሰሜኑ ዋልታ አካባቢ እየተቀያየሩ ያሉትን ዓለም አቀፍ የንግድና ስትራቴጂ በዝርዝር እንመለከታለን። በሆርሙዝ የባህር ወሽመጥ ላይ የተጋረጠው ቀውስና በኢራንና በአሜሪካ መካከል ያለው ፍጥጫ እየተባባሰ በመምጣቱ ቻይናና ሩሲያ አማራጭ የባህር መስመሮችን ለመዘርጋት የሚያደርጉትን ጥረት አፋጥነውታል። በተለይም የሰሜናዊ ባህር መስመር ለዓለም አቀፍ የንግድ አዲስ ዋነኛ መተላለፊያ ሆኖ ብቅ እያለ ነው። የዚህ ቀውስ መንስኤዎች፣ የአሁኑ እድገቶችና ወደፊት ሊኖር የሚችሉትን የፖለቲካና የኢኮኖሚ አንድምታዎች በጥልቀት እንመረምራለን። የሆርሙዝ የባህር ወሽመጥ በዓለም ላይ እጅግ ወሳኝ ከሆኑ የኃይልና የንግድ መጓጓዣ መስመሮች ቀዳሚ ስፍራ ይይዛል። በየቀኑ በሚሊዮን የሚቆጠሩ በርሜል ድፍድፍ ዘይትና ከፍተኛ መጠን ያላቸው ሸቀጦች በዚህ መስመር በኩል ወደ ተለያዩ የዓለም ክፍሎች ይጓጓዛሉ። ይሁን እንጂ በቀጠናው በተከሰቱት ግጭቶችና በፖለቲካ ውጥረቶች ሳቢያ የዚህ መስመር ደህንነት አደጋ ላይ ወድቋል። ኢራን በቅርቡ ባወጣችው መግለጫ ዩናይትድ ስቴትስ ባህሪያን እስክታስተካክል ድረስ የሆርሙዝ ወሽመጥ ዝግ ሆኖ እንደሚቆይ አስታውቃለች። ይህ ውሳኔ በዓለም አቀፍ የባህር ትራፊክና በነዳጅ ገበያ ላይ ከፍተኛ ድንጋጤ ፈጥሯል። ይህንን ተከትሎም እንደ ቻይና ያሉ ታላላቅ የኢኮኖሚ ኃይሎች የንግድ ፍሰታቸው እንዳይስተጓጎል አማራጭ የባህር መንገዶችን በንቃት መፈለግ ጀምረዋል። በዚህ ረገድ በሩሲያ ቁጥጥር ስር ያለውና በበረዶ የተሸፈነው የሰሜናዊ ባህር መስመርና ዋነኛ አማራጭ ተወስዶ ሰፊ ዝግጅት እየተደረገበት ይገኛል። በዚህ ታላቅ የጂኦፖለቲካ እሽቅድድም ውስጥ ሁለት ዋና እድገቶች በግልጽ እየታዩ ነው። የመጀመሪያው የሰሜናዊ ባህር መስመር ልማት ሲሆን፣ ሁለተኛው ደግሞ በሆርሙዝ ወሽመጥ ዙሪያ የቀረቡት እጅግ ከባድ የሆኑ የኢራን ቅድመ ሁኔታዎች ናቸው። በመጀመሪያ የሰሜናዊ ባህር መስመር ልማት እንመልከት። ቻይና በሆርሙዝ ወሽመጥ ላይ የተፈጠረውን ውጥረት ተከትሎ በሰሜን ዋልታ በኩል የሚያልፈውን የሰሜናዊ ባህር መስመር ለመጠበቅ ያላትን ፍላጎት አጠናክራለች። የሩሲያ ብሔራዊ የኒውክሌር ኃይል ኮርፖሬሽን ሮሳታም ለ7 የቻይና የንግድ መስመሮች በዚህ መስመር ላይ እንዲጓዝ ፈቃድ ሰጥተዋል። ሲ ሌጀንድ የተባለ የቻይና የባህር ትራንስፖርት ኩባንያ በ2026 የውድድር ዘመን በዚህ መስመር ላይ መደበኛ ሳምንታዊ የኮንቴነር አገልግሎት ለመጀመር እቅድ ማውጣቱን አስታውቋል። የሮሳቶም ዋና ኃላፊ አሌክሲስ ላቾቭ እንደገለጹት ይህ አዲስ አገልግሎት ከዚህ ቀደም ያደርጉት እንደነበረ የሙከራ ወይም የትርፍ ጊዜ ጉዞዎች ሳይሆን ሙሉ በሙሉ መደበኛና ቋሚ የትራንስፖርት አገልግሎት የሚሰጥበት ይሆናል። የሩሲያ ፕሬዝዳንት ቭላድሚር ፑቲን ሩሲያ በበረዶ ውስጥ 7 መርከቦች ግንባታ ላይ ከቻይና ጋር ለመተባበር ዝግጁ መሆኗን ገልጸዋል። ፑቲን አክለውም ሩሲያ በራሷ ቁጥጥር ስር ባለው እና ከፍተኛ የኢኮኖሚ ጥቅም ባለው በዚህ የሰሜናዊ ባህር መስመር ላይ ያላትን ብሔራዊ ጥቅም ለማስጠበቅና የመስመሩን ደህንነት በሙሉ ኃይሏ ለመከላከል ቁርጠኛ መሆኗን አጽንኦት ሰጥቷል። በሌላ በኩል በሆርሙዝ የባህር ወሽመጥ አካባቢ ያለው ሁኔታ ይበልጡ ስብስብ እየሆነ መጥቷል። የኢራን ብሔራዊ ደህንነት ከፍተኛ ምክር ቤት አባል የሆኑት መሐመድ ባቃ ዙልቃድር የሆርሙዝ ወሽመጥ በድጋሚ እንዲከፈት ከተፈለገ አሜሪካ ልትፈጽማቸው የሚገቡ እጅግ ጠንካራ ጥያቄዎች ይፋ አድርገዋል። እነዚህ ዝርዝር ጥያቄዎች የሚከተሉትን ያካትታሉ። አንደኛ፣ አሜሪካ ከኢራንና ከቀጠናዊ አጋሮቿ ጋር የምታደርገውን ጦርነት በአስቸኳይና በቋሚነት ማቆም። ሁለተኛ፣ የአሜሪካ ጦር ኃይሎች ከመካከለኛው ምስራቅ ቀጠና ሙሉ በሙሉ እንዲወጡ ማድረግ። ሶስተኛ፣ በኢራን የወደብ መሰረተ ልማቶች ላይ የተጣለው የባህር ኃይል እገዳ መነሳት። አራተኛ፣ አሜሪካ ለወደፊቱም ቢሆን በምንም አይነት መልኩ ኢራን ላለማስፈራራትና ላለመተናኮል ዋስትና መስጠት። አምስተኛ፣ ከኢራን እና ከትብብር አጋሮች ጋር የተያያዙ ወታደራዊ እርምጃዎችን በሙሉ ማቆም። ስድስተኛ፣ በኢራን ላይ የተጣሉ ማዕቀቦች በሙሉ ያለምንም ቅድመ ሁኔታ መነሳት። ሰባተኛ፣ የታገዱ
የኢራን የገንዘብና የንብረት ሀብቶች በአስቸኳይ መልቀቅ። 8ኛ በ2025 እና በ26 ጦርነቶች ወቅት ለደረሱ ሰብአዊና ቁሳዊ ጉዳቶች አሜሪካ ሙሉ ካሳ ክፍያ መፈጸም። ኢራን እነዚህን ከዚህ ቀደም ከኒውክሌር መርሃ ግብሯና ከረጅም ጊዜ ስምምነቶች ጋር ብቻ ተያይዘው የነበሩትን ጥያቄዎች አሁን ላይ ከሆርሙዝ ወሽመጥ በአስቸኳይ መክፈት ጋር በቀጥታ አቆራኝታቸዋለች። ኢራን የሆርሙዝ ወሽመጥን ስትራቴጂካዊ የኃይል መገለጫ የምታይ ሲሆን አሜሪካ ጥያቄዎቿን ለመቀበል እንደምትገደድ በልበ ሙሉነት ገልጻለች። የፖለቲካና የባህር ደህንነት ባለሙያዎች ይህንን የኢራን አቋም እጅግ አደገኛና አጣብቂኝ የበዛበት እንደሆነ ገልጸዋል። በተለይም አሜሪካ እነዚህን ጥያቄዎች ሙሉ በሙሉ ልትቀበላቸው የምትችልባቸው ዕድል እጅግ አናሳ በመሆኑ ያመለክታሉ። የእስራኤል የቻይና 12 የዜና ዘጋቢ ባራክ ራቪድ እንደገለጸው የኢራን ጥያቄዎች ለአሜሪካ መንግስት ፈጽሞ ተቀባይነት የሌላቸውና ድርድር የማይደረግባቸው ናቸው። ይህ ሁኔታ በአሜሪካ በኩል ወታደራዊ ምላሽ ሊያስከትል እንደሚችልና በቀጠና ያለው ውጥረት ወደ ከፋ ደረጃ ሊያሳድገው እንደሚችል ስጋቶች አሉ። ይሁን እንጂ በሌላ በኩል የተወሰኑ ዲፕሎማሲ ጥረቶች እየተደረጉ መሆኑን ተስተውሏል። በአሁኑ ወቅት በኢራንና በኦማን መካከል በሆርሙዝ ወሽመጥ ላይ አዲስ ጊዜያዊ የትራንዚት መስመር ለመዘርጋት ውይይቶች እየተካሄዱ ነው። ይህ ውይይት የተጀመረው ቀደም ሲል በነበሩ ግጭትና በቴክኒካዊ ውስብስቦች ሳቢያ የድሮ መስመር መቀየር በማስፈለጉ ነው። ነገር ግን ይህ ጊዜያዊ መስመር መዘርጋቱ ብቻውን የሆርሙዝ ወሽመጥን ሙሉ በሙሉ ለመክፈት ዋስትና አይሰጥም። ምክንያቱም ማንኛውም የመስመሩ መከፈት በቀጥታ የተመሰረተው አሜሪካ የኢራንን ቅድመ ሁኔታ በመቀበል ላይ ብቻ ነው። ይህ ቀውስ በዓለም አቀፍ ማህበረሰብ፣ በነጋዴዎችና በኢንዱስትሪ ላይ ከፍተኛ ጫና እያሳደረ ይገኛል። የሆርሙዝ ወሽመጥ መዘጋቱ በዓለም ዙሪያ የነዳጅ ዋጋ እንዲንር ማድረጉ ብቻ ሳይሆን የሸቀጦች አቅርቦት ሰንሰለት እንዲስተጓጉልና የትራንስፖርት ዋጋ በከፍተኛ ሁኔታ እንዲጨምር ምክንያት ሆኗል። ኢራን በበኩሏ አሜሪካ ቀደም ሲል የተፈጠረውን የመግባቢያ ስምምነት ሰነድ ጥሳለች ስትል ትከሳለች። እንደ ኢራን ገለጻ የመግባቢያ ስምምነቱ በተተገበረ በ2 ሳምንታት ውስጥ የወሽመጡን የትራፊክ ፍሰት ከጦርነት በፊት ከነበረው ደረጃ 60 በመቶ ያህል ደርሶ ነበር። ነገር ግን አሜሪካ አዳዲስ የባህር መስመሮችን በመፍጠር የኢራን የወሽመጥ አስተዳደርን መብት በመጋፋቷ ስምምነቱ አፍርሳለች ስትል ኢራንን ትከሳለች። በዚህ ምክንያት ኢራን የካሳ ክፍያ እየጠየቀች ሲሆን ይህ የሕግና የፖለቲካ ፍጥጫ ዓለም አቀፍ የመርከብ ኩባንያዎችን በከፍተኛ ሁኔታ ስጋት ላይ ጥሏቸዋል። ወደፊትስ ምን ሊጠበቅ ይችላል? በ2026ቱ የውድድር ዘመን የቻይናው ሲ ሌጀንድ ኩባንያ በሰሜናዊ ባህር መስመር ላይ መደበኛ የሳምንት አገልግሎት መጀመሩ ዓለም አቀፍ የንግድ አቅጣጫዎችን በእጅጉ ሊቀይር ይችላል። ይህ መስመር ከእስያ ወደ አውሮፓ የሚደረጉ የጉዞ ጊዜ በከፍተኛ ሁኔታ የሚቀንስ ሲሆን በበረዶ የተሸፈነ በመሆኑ የሩሲያ የኒውክሌር በረዶ ሰባሪ መርከቦች ድጋፍና በከፍተኛ የቴክኖሎጂ ዝግጁነት ይፈልጋል። በሆርሙዝ ወሽመጥ በኩል ያለው ሁኔታ ግን አሁንም ባልተረጋገጠና በማንኛውም ጊዜ ሊፈነዳ በሚችል ሁኔታ ላይ ይገኛል።